ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 3ን እንመለከታለን። በዛሬው ውይይታችን መነሻ የምናደርገው 1.42 ፊልድ ቱልስ ኦፍ ባዮሎጂስት የሚለውን ነው። በባለፈው ክፍለ ጊዜ እንደምታስታውሱት ቱልስ ኦፍ ባዮሎጂስትስ በሁለት እንደሚከፈሉ አይተናል። እነዚህም ላቦራቶሪ ቱልስ ኦፍ ባዮሎጂስት ኤንድ ፊልድ ቱልስ ኦፍ ባዮሎጂስት ናቸው። ቱልስ ኦፍ ባዮሎጂስት they are divided into two በሁለት ይከፈላሉ። ላቦራቶሪ ቱልስ ኦፍ ባዮሎጂስት and field tools of biologist ተብለው በሁለት ይከፈላሉ። በባለፈው ክፍለ ጊዜ ትምህርታችን ላቦራቶሪ ቱልስ ኦፍ ባዮሎጂስት የሚባሉትን አይተናል። ይህ በቤተ ሙከራ ውስጥ አንድ ባዮሎጂስት የሚጠቀማቸው መሳሪያዎች የቤተ ሙከራ መሳሪያዎች እነዚህን ተመልክተናል። በባለፈው ክፍለ ጊዜ ውይይታችን ወደ 22 about ቲዮኒቱ ላቦራቶሪ ቱልስ ኦፍ ባዮሎጂስት አይተናል። ቱልስ ኦፍ ባዮሎጂስቶች ወይም ስለ ባዮሎጂ የሚያጠኑ ሙያተኞች ላቦራቶሪ ውስጥ ወይም ቤተ ሙከራ ውስጥ የሚጠቀሟቸው ወደ 22 ኢንስትሩመንቶችን አይተናል። በዛሬው ክፍለ ጊዜ መነሻ አድርገን ደግሞ የምናየው ሁለተኛውን ቱልስ ኦፍ ባዮሎጂስት ነው። ፊልድ ቱልስ ኦፍ ባዮሎጂስት፣ ያ ማለት ለመስክ ስራ ወይም ለመስክ ጥናት የሚያገለግሉ መሳሪያዎች ይባላሉ። ለመስክ ጥናት የሚያገለግሉ መሳሪያዎች እነዚህን እንመለከታለን። ፊልድ ቱልስ ኦፍ ባዮሎጂስት ከሚባሉት ውስጥ አንደኛው ኢንሴክት ኔት ነው። the following are field tools of biologists. the following are field tools of biologists. አንደኛ ኢንሴክት ኔት ነው። ኢንሴክት ኔት ያ ማለት ነፍሳትን የማጥመጃ መረብ የማጥመጃ ወይም የመያዣ መረብ እንለዋለን። ስለዚህ አንደኛው ፊልድ ወይም ለመስክ ጥናት ባዮሎጂስቶች የሚጠቀሙበት ቱል ኢንሴክት ኔት ነው፣ ወይም ነፍሳትን ለማጥመድ ወይም ለመያዝ የሚጠቀሙት መረብ ነው። ስሙ ራሱ እንደሚያመለክተው ኢንሴክት ኔት it is used to ኮሌክት ኢንሴክቶችን ወይም ደግሞ ነፍሳትን ለማጠራቀም ወይም ለመያዝ ያገለግላል። it is used to collecting insects ወይም ደግሞ it is insect collecting net which is composed of some sort of net bag made of cloth or fine mesh that is attached to a wire loop which is attached to a wooden or metal loop። እንደምትመለከቱት እንግዲህ የነፍሳት ማጥመጃ ወይም ኢንሴክት ኔት የምንለው በስዕሉ ላይ እንደምትመለከቱት ይሄ ነው። እንግዲህ መያዣ አለው ወይም ሃንድሊንግ ከሜታል ወይም ከእንጨት ሊሰራ ይችላል። ከዛ ይሄ ይታያቸዋል አይደል? ነጭ ስለሆነ በዋናነት ጎልቶ አይታይም፣ ግን እዚህ ጋር መረብ ነው። እዚህ ጋር አፍ አለው ወይም ደግሞ ነፍሳቱ እንዲገቡ የሚያደርጉበት
ክፍተት አለው። ስለዚህ በዚህ ነፍሳቱ እንዲገቡ ያደርጋል። ዜን ወደ ውስጥ ከገቡ በኋላ ነፍሳቱን ይይዟቸዋል ማለት ነው። ስለዚህ አንደኛው ነፍሳትን ኮሌክት ለማድረግ የሚጠቀሙት ፊልድ ቱል ኢንሴክት ኔት ነው። ኢንሴክት ኔት። ሁለተኛው ዘ ሰከንድ ፊልድ ቱልስ ኦፍ ባዮሎጂስት ኢት ኢዝ ፊሽንግ ኔት ነው። ሁለተኛው ፊሽንግ ኔት፣ ያ ማለት የአሳ ማጥመጃ መረብ። የአሳ ማጥመጃ መረብ አሳ ብቻ አይደለም፣ ባህር ውስጥ ያሉ ስነ ፍጥረታትን ለጥናት ሲያስፈልጉ በፊሽንግ ኔት ወይም በአሳ ማጥመጃ መረብ መያዝ ይቻላል። ስለዚህ ዘ ሰከንድ ፊልድ ቱልስ ኦፍ ባዮሎጂስት ኢት ኢዝ ፊሽ ኔቲንግ፣ የአሳ ማጥመጃ መረብ ነው። ኢት ኢዝ ኤ ኔት ዩዝድ ፎር ፊሽንግ፣ ለአሳ ማጥመድ የሚያገለግል መረብ ነው። ኢት ኢዝ ኤ ኔት ዩዝድ ፎር ፊሽንግ፣ ለፊሽንግ የሚያገለግል መረብ ነው። ከተለያዩ ፋይበር ውለን ሊሰራ ይችላል። ከተለያዩ ክሮች ሊሰራ ይችላል፣ ወይም ደግሞ ትሬድ ሊሰራ ይችላል። ኔትስ አር ዲቫይስ ሜድ ፍሮም ፋይበር ውለን ሜድ ፍሮም ፋይበርስ ውለን fibers woven in a grid-like structure, in a grid-like structure, in a grid-like structure ማለት በእንዲህ አይነት መልኩ ሊሰራ ይችላል። እንደምትመለከቱት እዚህ ላይ በስዕሉ this is fishing net። ስለዚህ አሳዎች እንዳይወጡ በሚያደርግ ክፍተት ባለው ግሪድ መልኩ ከፋይበር ውቨን ሊሰራ ይችላል። ወይም ደግሞ ኢት ሜይ ኦልሶ ሜድ ፍሮም ትሪድስ፣ ቲን ትሪድስ፣ ከቀጫጭን ገመዶች ሊሰራ ይችላል። ሜድ ፍሮም ቲን ትሪድስ፣ ከቀጫጭን ክሮች ወይም ደግሞ ገመዶች ሊሰራ ይችላል ማለት ነው። ስለዚህ the most important field tools of biologist የሚባሉት ኢንሴክት ኔትስ እና ፊሽንግ ኔትስ ናቸው። ነፍሳትን ለማጥመድ የምንጠቀማቸው መረቦች ወይም የነፍሳት ማጥመጃ መረብ እና የአሳ ማጥመጃ መረብ ወይም ፊሽንግ ኔት are the two most important field tools of biologist and it's all about tools of biologist በዚህ እንጨርሳለን። ላቦራቶሪ ቱልስ እና ፊልድ ቱልስ ብለን እንደምንከፍላቸው በባለፈው ክፍለ ጊዜ 22ቱን ላቦራቶሪ ቱልስ ኦፍ ባዮሎጂስት ተመልክተናል። በዛሬው ክፍለ ጊዜ ትምህርታችን ደግሞ ሁለቱን ፊልድ ቱልስ ኦፍ ባዮሎጂስት ማለትም ኢንሴክት ኔት እና ፊሽንግ ኔትን ተመልክተናል። ሶ ሌተስ ሙቭ ቱ ዘ ኔክስት 1.51 parts and functions of light microscope. Parts and functions of light microscope. የላይት ማይክሮስኮፕ የአካል ክፍሎችና አገልግሎታቸው የሚለውን እንመልከት። የላይት ማይክሮስኮፕ ክፍሎችና አገልግሎታቸው እንግዲህ ባለፈው ክፍለ ጊዜ ስንወያይ ካየናቸው ላቦራቶሪ ቱልስ ኦፍ ባዮሎጂስት አንዱ ማይክሮስኮፕ ነው። ማይክሮስኮፕ is one of the laboratory tools of biologists. ከባዮሎጂስት ላቦራቶሪ ቱልስ ከሚባሉት አንዱ ማይክሮስኮፕ ነው። ማይክሮስኮፕስ በሁለት ይከፈላሉ ብለናል። ላይት ማይክሮስኮፕ እና ምንድነው ኤሌክትሮን ማይክሮስኮፕ።
ማይክሮስኮፕስ ዜር አር ዲፈረንት ታይፕስ ኦፍ ማይክሮስኮፕስ ግን ሞስት ኦፍ ዘ ታይም በሚጠቀሙት ቢም ኦፍ ላይት እና ቢም ኦፍ ኤሌክትሮን በሁለት ይከፈላሉ። ማይክሮስኮፕስ አር ዲቫይድድ ኢንቱ ቱ። እነዚህ ምንድን ናቸው? ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ ናቸው። ኤሌክትሮን ማይክሮስኮፕ ላይት ማይክሮስኮፕ ኢት ዩዝስ ቢም ኦፍ ላይት፣ የሚጠቀመው ቢም ኦፍ ላይት ነው ብለናል። ዩዝስ ቢም ኦፍ ላይት ኤንድ ኤሌክትሮን ማይክሮስኮፕ ኢት ዩዝስ ቢም ኦፍ ኤሌክትሮንስ ኤንድ ቤዝድ ኦን ነምበር ኦፍ ሌንስስ ደግሞ ላይት ማይክሮስኮፕ በሁለት ይከፈላል ብለናል። ላይት ማይክሮስኮፕስ ቤዝድ ኦን the number of lenses used divided into two በሚጠቀመው የሌንስ ብዛት ወይም በሚገጠሙለት የሌንስ ብዛት በሁለት እንከፍለዋለን ተባብለን ተነጋግረን ነበር። ስለዚህ ላይት ማይክሮስኮፕስ በሁለት ይከፈላሉ። ላይት ማይክሮስኮፕስ are divided into two based on the number of lenses. Based on the number of lenses installed or used, light microscopes በሁለት ይከፈላሉ። simple light microscope እና ኮምፓውንድ ላይት ማይክሮስኮፕ ናቸው። ስለዚህ በሚጠቀሙት ሌንስ በሁለት ይከፈላሉ ብለናል። ሲምፕል ላይት ማይክሮስኮፕ እና ኮምፓውንድ ላይት ማይክሮስኮፕ። ሶ ናው ሌት አስ ሲ ዘ ፓርትስ ኤንድ ፋንክሽንስ ኦፍ ላይት ማይክሮስኮፕ። የላይት ማይክሮስኮፕ የአካል ክፍሎች እና አገልግሎታቸውን እንመለከታለን። ፓርትስ ኤንድ ፋንክሽንስ ኦፍ ላይት ማይክሮስኮፕ ስዕሉን እያየን እያብራራን እንሄዳለን ማለት ነው። ፓርትስ ኤንድ ፋንክሽንስ ኦፍ ላይት ማይክሮስኮፕ። ወደኋላ እንመለስና ስዕሉን እያየን እንትናቸውን እንመለከታለን ማለት ነው። ዚስ አር ዘ ፓርትስ። እንግዲህ የእያንዳንዳቸውን ፓርት እያመለከትን አገልግሎታቸውንም በዚያው እንመለከታለን። ፓርትስ ኤንድ ፋንክሽንስ ኦፍ ላይት ማይክሮስኮፕ። ፓርትስ ኤንድ ፋንክሽንስ ኦፍ ላይት ማይክሮስኮፕ። ሶ ስንመለከት እንግዲህ ማይክሮስኮፕ ዲፈረንት ፓርቶች አሉት፣ የተለያየ አገልግሎት ወይም ፋንክሽን ያላቸው። ግን የሁሉም የማይክሮስኮፕ ፋንክሽን ወይም ደግሞ ጀነራል ኦብጀክቲቭ ምንድን ነው? አንድን ስፔስሜን ማግኒፋይ እና ቪዥዋላይዝ ማድረግ ነው። ማይክሮስኮፕ ሃዝ ዲፈረንት ፓርትስ ዊዝ ዲፈረንት ፋንክሽን። ማይክሮስኮፕ ሃዝ ዲፈረንት ፓርትስ with different functions, but the ultimate goal of all functions, all parts, the ultimate goal of
all parts function, all parts function, all parts function is magnifying ወይ magnification is magnification and viewing or visualizing the image of spacemen ነው spacemens እነዚህ በማይክሮስኮፕ የምናያቸውን ስፔስሜንስ ወይም ቅንጣቶች ማግኒፋይ ማድረግና እንዲታዩ ማስቻል ወይም ቪዥዋላይዝ ማድረግ ነው። አንዳንዶቹን እያነሳን እንግዲህ እንመለከታለን። the following are the parts of light microscope. the following are parts of light microscope. አንደኛው the first eyepiece ነው። eyepiece የሚባለው ነው። eyepiece እንግዲህ እዚህ ላይ ስዕሉ ትንሽ ማስተካከያ ያስፈልገዋል። አይፒስ የሚባለው ይሄ ስዕሉ ላይ የሚመለከተው አይፒስ ነው የሚለው፣ ግን ይሄ የምታዩት ነገር ዚስ ዋን ይሄ ማለት ነው ቱቦ አይፒስ ቲዩብ ነው የሚባለው። አይፒስ የምንላት ይችኛዋን ነው። አይፒስ በአይናችን እንደዚህ አድርገን እንድንመለከት ወይም ደግሞ እዚህ ጋር ያስቀመጥነውን ቅንጣት ስፔስ ሜኑ እዚህ ጋር የሚቀመጠው በኋላ ስንደርስ እናይበታለን። ስፔስ ሜን የሚቀመጥበት ቦታ ይህንን በእነዚህ ሌንሶች አማካኝነት የምናየው በዚህኛው ክፍል ነው። ይሄ ምን ይባላል? አይ ፒስ ይባላል። አይ ፒስ ብዙውን ጊዜ አት ቶፕ ኦፍ ምንድነው ማይክሮስኮፕ ነው የሚገኘው አይ ፒስ። ስለዚህ አይ ፒስ ኢት ኢዝ ዘ ቶፕ ፓርት ኦፍ ዘ ማይክሮስኮፕ ወይም ዘ ፓርት found at the top of a microscope. at the top of a microscope የሚገኝ ሲሆን አገልግሎቱ ምንድነው? it is used to look through the microscope. it is used to look through a microscope. ማይክሮስኮፕ በማይክሮስኮፑ አማካኝነት ያስቀመጥነውን ስፔስሜን ወይም ይሄ ስቴጁ ላይ ስቴጅ ኮንትሮል ብለን የምንጠራው እሱ ላይ ያስቀመጥነውን ስፔስሜን ወይም ቅንጣት ለማየት የሚጠቅመን ሌንስ ነው ወይም ደግሞ ክፍል ነው። ይሄ አይ ፒስ የምንለው ማለት ነው። ዚስ ዋን ኢዝ አይ ፒስ የምንለው ይሄኛው ክፍል በኋላ ስንደርስ እናየዋለን። አይ ፒስ ቲዩብ ነው የሚባለው። አይ ፒስ ቲዩብ ይባላል። ቲዩብ ነው። እዚህ ጋር መስታወት ወይም ሌንስ ይገጠምለታል። ዜን በዚህ በመስታወቱ ስር ወይም ውስጥ እንድናይ የሚያደርግን ቲዩብ ነው እንጂ አይፒሱ ይህ አይደለም። ይሄ አይፒስ ቲዩብ ነው የሚባለው። አይፒሷ እዚህ ጋር ነው የምትገኘው። የማይክሮስኮፑ ቶፕ ፓርት ብለን እንጠራታለን። ስለዚህ የመጀመሪያው ፓርት አይፒስ ሲሆን የማይክሮስኮፑ የመጨረሻ ወይም ደግሞ ቶፕ የሚባለው ክፍል ነው። አገልግሎቱ ምንድን ነው? በማይክሮስኮፑ ስሩ ማይክሮስኮፕ ለመመልከት የሚያገለግል ክፍል ነው። ኢዝ ኦልሶ ኔምድ አዝ ኦኩላር እየተባለም ይጠራል። አይፒስ ወይም ኦኩላር እየተባለም ይጠራል። ኦኩላር it is a standard magnification is 10 times with an optional eyepiece having a magnification from 5 times to 30 times። በአብዛኛው ኢትስ ስታንዳርድ ማግኒፊኬሽን ሌንስ ስለሆነ ኢትስ ስታንዳርድ magnification is
10 times በት ስፔሻል አሉ ኦፕሽናል የምንላቸው አሉ በት ሳም ኦፕሽናል አይፒስስ ሳም ኦፕሽናል አይፒስስ ኦር ocular having a magnification power or magnifications from 5 times to 30 times አንዳንዶቹ ኤክሰፕሽናል ከ5 እስከ 30 ታይምስ ማግኒፋይ የማድረግ ፓወር አላቸው። ሞስት ኦፍ ዘ ታይም ስታንዳርድ የሚባለው ማይክሮስኮፕ አይፒስ ወይም ኦክላር ወይም ሌንሱ ወይም አይ ሌንሱ የምንለው ማለት ነው። እሱ ደግሞ የማጉላት አቅሙ 10 ታይምስ ነው። ስለዚህ አንደኛው ዘ ቶፕ ፓርት ኦፍ የማይክሮስኮፕ የምንለው አይፒስ ወይም ኦኩላር ነው። ሁለተኛው ዘ ሰከንድ ፓርት ኢዝ አይፒስ ቲዩብ ነው። አይፒስ ቲዩብ በሱ ላይ እንደምትመለከቱት ዚስ ዋን ኢዝ ኮልድ አይፒስ ቲዩብ። ይሄ ምን ይባላል? አይፒስ ቲዩብ ይባላል። አይፒስ ቲዩብ ምንድን ነው? the holder of አይፒስስ ይሄ አይፒሱን የያዘው ይችኛዋን ሌንስ የሚይዝልን ቲዩብ ነው። it is the holder of eyepiece. It is the holder of eyepiece ወይም ኦኩላር ሌንሱን የሚይዝልን ቲዩብ ነው አይፒስ ቲዩብ። ይሄ በስዕሉ ላይ የምትመለከቱት ጥቁሩ አይፒስ ቲዩብ ይባላል። አይፒስ ቲዩብ ኢት ኬሪስ ዘ አይፒስ ጀስት አበቭ ዘ ኦብጀክቲቭ ሌንስ። ከኦብጀክቲቭ ሌንሱ በላይ ያለውን የአይፒስ ክፍል ይይዝልናል። ኢን ሳም ማይክሮስኮፕስ ሰቻስ ባይኖኩላር እንግዲህ ማይክሮስኮፕ ሞኖኩላር እና ባይኖኩላር ተብሎ ይከፈላሉናል። እንግዲህ በሚይዛቸው ኦብጀክቲቭ ሌንስስ አማካኝነት ማይክሮስኮፕ ሞኖኩላር እና ባይኖኩላር። አሁን ይህ የምናየው ማይክሮስኮፕ ባይኖኩላር ነው። 3 ሌንሶች አሉት። 3 ሌንሶችን ይዟል። ስለዚህ በሚገጠምለት ሌንስ ብዛት ሞኖኩላር እና ባይኖኩላር ላይት ማይክሮስኮፕ ብለን እንጠራዋለን። ማይክሮስኮፑ ባይኖኩላር ከሆነ ዘ አይፒስ ቲዩብ ኢዝ ፍሌክሲብል ኤንድ ካን ቢ ሮቴትድ ፎር ማክሲመም ቪዥዋላይዜሽን። ምንድነው? አይፒስ ቲዩቡ እንደፈለግን የምናንቀሳቅሰው ሆኖ እንዲገጠም ይደረጋል። ሶስተኛው ዘ ሰርድ ፓርት ኦፍ ላይት ማይክሮስኮፕ ኢዝ ኦብጀክቲቭ ሌንስ ነው። ኦብጀክቲቭ ሌንስስ they are the major lens that further magnifies the specimen at different intensity with a multiple objective lens። እነዚህ ኦብጀክቲቭ ሌንስ የምንላቸው እነዚህ ናቸው። እዚህ ጋር ስሉ ላይ እንደምትመለከቱት these are objective lenses። የነዚህ ኦብጀክቲቭ ሌንስ አገልግሎት ምንድን ነው? ስፔስሜኑን ማግኒፋይ ማድረግ ነው። its function is magnifying the specimen means at different intensities በተለያየ የማጉላት አቅም with multiple objective lens ማጉላት ነው። mostly they have a magnification power of 40 times to 100 times። እነዚህ ኦብጀክቲቭ ሌንስ የምላቸው የማጉላት አቅማቸው ከ40 ታይምስ እስከ 100 ታይምስ ነው። mostly they have a magnification power of
40 ታይምስ 200 ታይምስ ከ40 እስከ 100 ታይምስ የማጉላት አቅም አላቸው። ስለዚህ ሶስተኛው ፓርት ኦፍ ማይክሮስኮፕ ላይት ማይክሮስኮፕ ኦብጀክቲቭ ሌንስስ ናቸው። ኦብጀክቲቭ ሌንስስ በእሱ ላይ የምትመለከቷቸው እነዚህ ኦብጀክቲቭ ሌንስስ ተብለው ይጠራሉ። አራተኛው አርም ነው። the fourth one is arm የምንሸከምበት ወይም ደግሞ እጀታ ማለት ነው። የማይክሮስኮፑ እጀታ ዚስ ዋን አርም ይባላል። ዚስ ዋን ኢዝ አርም ኬሪንግ አርም ወይም ደግሞ ለመሸከም የምንጠቀምበት አርም ነው። ስለዚህ አራተኛው ክፍል አርም ነው። አርም ወይም ኬሪንግ አርም ኬሪንግ አርም ማይክሮስኮፑን ለማንቀሳቀስ ወይም ለማንሳት የምንጠቀምበት አርም ነው። አርም ኢዝ ዘ ሆልደር ኮኔክትስ ቱ ኦል ኮምፖነንትስ ዛት ፋንክሽን አዝ ዘ ሳፖርት ኦፍ ዘ ማይክሮስኮፕ ሶ ዛት ዘ ማይክሮስኮፕ ካን ቢ ዩዝድ ፕሮፐርሊ። ይህ እንግዲህ ሌሎችን የማይክሮስኮፕ ክፍሎች እርስ በርስ የሚያገናኝ እና ለመሸከም የሚያገለግለን የማይክሮስኮፕ ክፍል ነው። ኢት ኮኔክትስ ኢት ኢዝ ዩዝድ ቱ ኮኔክት ኦል ፓርትስ ኦፍ ኤ ማይክሮስኮፕ ኤንድ ኢት ኢዝ ዩዝድ ቱ ሆልድ a microscope properly በትክክል ማይክሮስኮፑን ለማንቀሳቀስ የምንጠቀመው እጀታ ወይም ደግሞ ከላይ ያሉትን ሌንሶች እና ከታች ያሉትን ይሄኛውንም ዲያፍራ የምንለው ማስቀመጫውን ጨምሮ የሚያያይዝልን ክፍል አርም ወይም ደግሞ እጀታ እያል እንጠራዋለን ማለት ነው። አምስተኛው በዲ ቲዩብ ነው። አምስተኛው በዲ ቲዩብ the fifth object ምንድነው part of a microscope is body tube body tube ይባላል። body tube በዲ ቲዩብ ምንድነው አገልግሎቱ? በዲ ቲዩብ ኮኔክትስ the eyepieces to the objective lens አይፒሱን ዊዝ ኦብጀክቲቭ ሌንስ የሚያገናኝልን በዲ ቲዩብ ይባላል። ይሄ ክፍል ማለት ነው። እንግዲህ በሱ ላይ አልተጠቀሰም። በዲ ቲዩብ የትኛው እንደሆነ እዚህ ጋር አልተጠቀሰም። ግን እንግዲህ ይሄኛው ሌንስ ቲዩብ አለን፣ እዚህ ጋር ኦብጀክቲቭ ሌንሶች አሉን። እነዚህን ሁለቱን የሚያገናኝልን ቲዩብ ምን ይባላል? በዲ ቲዩብ ይባላል። በዲ ቲዩብ ይባላል። ስለዚህ በዲ ቲዩብ it connects the eyepieces to the objective lenses. It connects the eyepieces with to the objective lens, to the objective lenses. እነዚህን ሁለቱን የሚያገናኝልን ቲዩብ እንዳልኩት ምን ይባላል? በዲ ቲዩብ ይባላል። በዲ ቲዩብ ይባላል። ስድስተኛው ኖዝ ፒስ ነው። ኖዝ ፒስ ስድስተኛው the sixth part of a microscope is nose tube. ኖዝ ቲዩብ ወይም ደግሞ ፒስ ይባላል። ኖዝ ፒስ ሪቮልቪንግ ኖዝ ፒስ ነው። በስም ላይ እንደምትመለከቱት ይችኛዋ ክፍል ማለት ነው። ይችኛዋ ክፍል እንግዲህ የማይክሮስኮፑ አፍንጫ የምትመስል ነገር ነች። ኖዝ ፒስ ትባላለች። የኖዝ ፒስ አገልግሎት ምንድን ነው? ኖዝ ፒስ ኢዝ ሮቴቲንግ ማውንት ዛት ሆልድስ ሜን ኦብጀክቲቭ ሌንስስ። ኦብጀክቲቭ ሌንሱን መሸከም ነው ወይም ደግሞ ሪቮልቭ እንዲያደርግ ማድረግ ነው። ሆልድስ ሜኒ ኦብጀክቲቭ ሌንስስ ሜኒ ኦብጀክቲቭ ሌንስስ ኤንድ ኢት ኢዝ ሙቬብል ሂንስ
ኢት አሎውስ ዘ ቼንጅ ኦፍ ዘ ማግኒፊኬሽን። ተንቀሳቃሽ ነው፣ ፍሌክሲብል ነው፣ ማንቀሳቀስ እንችላለን። ሰባተኛው ዘ ሰብንዝ አጀስትመንት ኖብስ ነው። አጀስትመንት ኖብስ ይባላል። አጀስትመንት ኖብስ the adjustment knobs እንግዲህ የምንለው the adjustment knobs ወይም በሌላ አባባል ፎከስ ይባላሉ። ፎከስ ምንድነው አገልግሎታቸው? እንግዲህ ሁለት አይነት ናቸው። there are two types ሁለት አይነት ናቸው፣ ወይም ሁለት ሆነው ነው የሚገጠሙት። አንደኛው ኳርስ ኖብስ ወይም ፎከስ ይባላል። ኳርስ ፎከስ ወይም ኖብስ። ሁለተኛው ፋይን ፎከስ ኦር ኖብስ ይባላሉ። እነዚህ ምንድነው ማይክሮስኮፑ ኦብጀክቱ ላይ ፎከስ እንዲያደርግ የሚያደርጉ ናቸው። ፎከስ እንዲያደርግ የሚያደርጉ። ፋይን ካል እንዲርቅ የምናደርገው ነው። ኳርስ ካልን ደግሞ በጣም እንዲጠጋ የምናደርግበት ነው። ስፔስ ሜኑ በጣም እንዲጎላ የምናደርግበት ከሆነ ሞር ቦልድ እንዲሆን የምናደርግ ከሆነ ኳርስ ፎከስ እንጠቀማለን። ለስ ማግኒፋይ ወይም ደግሞ ለስ ቦልድ እንዲሆን የምንፈልግ ከሆነ ፋይን አጀስትመንትን ወይም ኖብን እንጠቀማለን። ስለዚህ በማይክሮስኮፕ የምናየው ነገር እንዲጎላ ማግኒፊኬሽን ለመጨመርና ለመቀነስ የምንጠቀማቸው ኖብስ ናቸው ወይም ፎከስ ናቸው። እንግዲህ በስዕሉ ላይ እንደምትመለከቷቸው እነዚህ ሁለቱ አጀስትመንት ኖብስ ወይም ፎከስ ይባላሉ። ይሄኛው ፋይን ፎከስ ነው። እንግዲህ እንደምታዩት ቀጠን ያለ ነው። ኳርስ ፎከስ ደግሞ ወፈር ያለ ነው። ስለዚህ ይሄ እዚህ ጋር ያለውን ስቴጅ ወደ ኦብጀክቲቭ ሌንሱ እንዲቀርብና እንዲርቅ የምናደርግበት ነው። በጣም እንዲጠጋ ወደ ኦብጀክቲቭ ሌንሱ ማግኒፊኬሽን ፓወርን የምንጨምረው እንደዛ ስለሆነ እንዲጠጋ ለማድረግ ኳርስ ፎከሱን ወይም ይሄኛውን እናሽከረክረዋለን። ዜን ይሄኛው ወደ ላይ ከፍ ይላል። ይሄኛውን ፋይን ፎከሱን ደግሞ ስናሽከረክረው ይሄኛው ዝቅ ይልናል ማለት ነው። ስለዚህ የምንመለከተው ስፔስ ሜን እንዲጎላና እንዲቀርብና እንዲርቅ የምናደርግበት ወይም ደግሞ ስፔስ ሜኑን የምናስቀምጥበትን ስቴጅ እንዲቀርብና እንዲርቅ የምናደርግበት ወይ ደግሞ ዲስታንሱን አጀስት የምናደርግበት የማይክሮስኮፕ ክፍል አጀስትመንት ኖብስ ወይም ደግሞ ኳርስ ፎከስ እና ፋይን ፎከስ ተብለው ይጠራሉ ማለት ነው። ስምንተኛ ስቴጅ ነው። ስቴጅ ይባላል። ስቴጅ ክሊፕ ወይም ደግሞ ስቴጅ እንግዲህ ይሄ በሱ ላይ የምትመለከቱት ይሄኛው ማለት ነው። ስፔስ ሜን የምናስቀምጥበት የማይክሮስኮፑ ክፍል ነው። ይሄኛው ክፍል ማለት ነው። ይሄ ጥቁሩ በሙሉ ምን ይባላል? ስቴጅ ይባላል። the stage is the section in which the space man is placed for viewing። ስፔስ ሜኑን የምናስቀምጥበት ቦታ ነው ወይም ደግሞ ስቴጅ ነው። it is used to place a specimen for viewing. used to place a specimen for viewing የሚታየው ስፔስሜን ወይም ደግሞ በአጉሊ መነጽሩ የሚታየው በማይክሮስኮፑ የሚታየው ስፔስሜን የሚቀመጥበት ቦታ ስቴጅ ይባላል። ይሄ በሙሉ መደቡ ስቴጅ ይባላል። 9ኛው ስቴጅ ክሊፕ ነው። ስቴጅ ክሊፕ እንግዲህ እንደምትመለከቱት እዚህ ጋር ይታያቸዋል። ስቴጅ ክሊፕ ማለት ይችኛዋ ነች። ስቴጅ ክሊፕ ይችኛዋ ስቴጅ ክሊፕ ትባላለች። ስቴጅ
ክሊፕ የስቴጅ ክሊፕ አገልግሎት ምንድነው ወይም ፋንክሽን ምንድነው? ስቴጅ ክሊፕስ አክትስ አዝ ሆልደር ፎር ዘ ኦብጀክት ፕሌት ኤንድ ኢንሹር ዛት ኢት ዳዝ ኖት ፎሎ አውት ኦፍ ዘ ፕሌስ አክሲደንታሊ። ይሄ ያስቀመጥነው ፕሌስሜን ላብራቶሪውን እያደረግን ወይም ደግሞ ምልከታ እያደረግን ከነበረበት ቦታ እንዳይዛነፍ የሚያደርግልን ወይም ደግሞ የሚይዝልን ፓርት ነው። 10ኛው ዘ ቴንስ አፒርቸር ነው። አፒርቸር እንግዲህ የትኛው ነው አፒርቸር የሚለውን እናያለን። አፒርቸር የምንላት እንግዲህ ይቺ ሆሎ ነች። እዚህ ጋር ትታያቸዋለች። ይቺ ሆሎ ቀዳዳ አለቻት። እንግዲህ ስፔስሜኑን የምናስቀምጥበት ራሱን የቻለ መስታወት ነገር ይኖረናል። ከዚህ ቀደም አይተነዋል። እንደ ፕሌት አይነት ነገር ይኖረናል። እሷ ላይ ነው የምናስቀምጠው። እሷ ቀዳዳ ነች። ይቺ ቀዳዳ ከታች ላይት ወደ ፕሌቱ እንዲያልፍ የምታደርግ ሆል ነች። ስለዚህ አፐርቸር ምንድነች? ኢትዝ ሆል ኢን ምንድነው የሚባለው ስቴጁ ላይ ያለች ሆል ነች። ኢትዝ ኤ ሆል on the stage of the microscope አገልግሎቷ ምንድን ነው? ላይት እንዲያልፍ ማድረግ ነው። uses to allow the transmission ወይም the transmitted of light allow the transmission of light from the source to the stage ወደ ስቴጁ ወይም ደግሞ ስፔስመን ወዳስቀመጥበት ፕሌት ብርሃን እንዲያልፍ ማድረግ የምትችል ሆል ነች። 11ኛው የማይክሮስኮፕ ክፍል ማይክሮስኮፒክ ኢሉሚኔተር ይባላል። ማይክሮስኮፒክ ኢሉሚኔተር ማይክሮስኮፒክ ኢሉሚኔተር ምንድን ነው የሚለውን ስንመለከት ምንድን ነው የሚለውን ስንመለከት እንግዲህ ኢሉሚኔተር ነው፣ ላይት የሚፈልቅበት ክፍል ነው። እንግዲህ እዚህ ጋር አልተጠቀሰም። ይቺ ክፍል ይቺ ላይት ከዚህ ከውስጥ ላይት ወደ ዚችኛዋ ሆል የሚደርስባት ክፍል ነች። ይቺ ምን ትባላለች? ማይክሮስኮፒክ ኢሉሚኔተር ትባላለች። ስለዚህ ማይክሮስኮፒክ ኢሉሚኔተር ምንድን ነው? ላይት የሚመነጭበት የማይክሮስኮፕ ክፍል ነው። ኢዝ ዘ ማይክሮስኮፕ ላይት ሶርስ ኢዝ ዘ ማይክሮስኮፕ ላይት ሶርስ ወደ አፒርቸሯ ወይም ወደ ቀዳዳዋ ብርሃን እንዲያልፍ ሲደረግ ብርሃን የሚመነጭበት የማይክሮስኮፑ ክፍል ማይክሮስኮፒክ ኢሉሚኔተር ይባላል። ስለዚህ ዘ ማይክሮስኮፕ ላይት ሶርስ ወይም ደግሞ ይችኛዋ ክፍል ምን ትባላለች? ማይክሮስኮፕ ኢሉሚኔተር ትባላለች። ኢሉሚኔተር ወይም ደግሞ ሶርስ ኦፍ ላይት ብርሃን የሚፈልቅበት። ምክንያቱም ላይት ማይክሮስኮፕ የሚጠቀመው ቢም ኦፍ ላይት ነው ብለናል። ስለዚህ ብርሃኑ የሚመነጨው ስፔስሜኑን በሌንሱ እንድናይ የሚያግዘን ብርሃን የሚመነጨው ከዚችኛዋ የማይክሮስኮፕ ኢሉሚኔተር ክፍል ነው ማለት ነው። 12ኛው የማይክሮስኮፕ ክፍል ኮንደንሰር ይባላል። ኮንደንሰርስ እንግዲህ ኮንደንሰር የሚለውን ክፍል ስንመለከት ኮንደንሰር ምንድን ነው? እንግዲህ ከዚህ
ማይክሮስኮፒክ ኢሉሚኔተር የሚለቀቀውን ብርሃን ሰብስቦ ስፔስ ሜኑ ላይ እንዲያርፍ የሚያደርግ የማይክሮስኮፕ ክፍል ነው። it is used to collect and focus light from the illuminator into the spaceman. ስፔስሜኑ ላይ ላይት እንዲያርፍ ወይም ብርሃኑ እሱ ላይ እንዲሰበሰብ የሚያደርግ የብርሃን መሰብሰቢያ ነው። ኢትስ ፋውንድ አንደር ዘ ስቴጅ ኔክስት ቱ ዘ ዳያፍራም። እንግዲህ ስቴጅ የምንለው ይሄኛውን ነው ብለናል ባለፈው ወይም ቅድም። ከሱ በታች ከዲያፍራሙ አጠገብ ነው የሚገኘው፣ እዚህ ውስጥ ነው የሚገኘው ማለት ነው። እንግዲህ እዚህ ጋር በስዕሉ ላይ ከአንድ ሳይድ ስለሆነ የሚነሳው ፎቶግራፉ ማሳየት አንችልም። ስለዚህ ከዚህ የሚለቀቀውን ብርሃን ስፔስ ሜኗ ላይ እንዲያርፍ ከስር የምንሰበስብባት የብርሃን መሰብሰቢያ ወይም ማስተካከያ ኮንደንሰር ትባላለች። ኢትስ ፋውንድ አንደር ዘ ስቴጅ ኢትስ ፋውንድ under the stage next to the diaphragm. Next to the diaphragm ቀጥሎ የምትገኝ እንግዲህ ዲያፍራም የምንለው ይሄን ነው። ከዚህ ቀጥሎ ያለችው ይቺ ክፍል ብርሃኑን አጅስት የምናደርግባት ብርሃኑን መሰብሰቢያ ክፍሏ ምን ትባላለች ማለት ነው? ኮንደንሰር ትባላለች። 13ኛውና የመጨረሻው የማይክሮስኮፕ ክፍል ዲያፍራም ነው። 13ኛው it is ዲያፍራም ይባላል። እንግዲህ ዲያፍራም እዚህ በሱ ላይ እንደምትመለከቱት ይቺ ክፍል ከኮንደንሰሯ በታች ያለችው ላስቲክ የምትመስል ወይም ጥቁሯ ነገር ምን ትባላለች? ዲያፍራም ትባላለች። የዲያፍራም አገልግሎት ምንድን ነው? እንደ አይሪስ እንግዲህ የአይን ይቺ ብርሃን የሚያልፍባት የብሌኗ ክፍል እንደማለት ነው። ኢትስ ኦልሶ ኖን አስ አይሪስ እየተባለ ይጠራል። እንግዲህ የማይክሮስኮፕ አይሪስ ማለት ዲያፍራም ነው ማለት ነው። አይሪስ አገልግሎቱ ምንድን ነው? ኢትስ ፋውንድ አንደር ዘ ስቴጅ ኦፍ ዘ ማይክሮስኮፕ ኤንድ ኢትስ ፕራይመሪ ሮል ኢዝ ቱ ኮንትሮል ዘ አማውንት ኦፍ ላይት ኢት ኢዝ ዩዝድ ቱ ኮንትሮል ዘ አማውንት ኦፍ ላይት the amount of light reach the spaceman ወይም ቅንጣቱ በምልከታችን ወደምናየው ቅንጣት ወይም ስፔስሜን የሚደርሰውን የብርሃን መጠን መቆጣጠር ነው ማለት ነው። እንግዲህ ማይክሮስኮፕ ወይም ይሄ ላይት ማይክሮስኮፕ የምንለው እነዚህ 13 ዋና ዋና ክፍሎች ሲኖሩት አገልግሎታቸውም ይህን ይመስላል ማለት ነው። ሌላው እዚህ ጋር የምናነሳው ጀነራል ላቦራቶሪ ሴፍቲ ሩልስ ነው። እንግዲህ ላቦራቶሪ ውስጥ ልንከተላቸው የሚገቡ የደህንነት መመሪያዎችን እንመለከታለን። 1.6 ጀነራል laboratory safety rules ጀነራል ላቦራቶሪ ሴፍቲ ሩልስ። እንግዲህ ላቦራቶሪ ስንገባ ብዙ የተለያዩ ኬሚካሎችን ስለምንጠቀም
የጥንቃቄ ህጎችን ወይም መመሪያዎችን መከተል በጣም አስፈላጊ ነው። ሴፍቲ ስንል ኢዝ ኮንዲሽን ኦፍ ቢንግ ፕሮቴክትድ ፍሮም ሃርም ኦር አዘር ዳንጀር፣ ራሳችንን ከአደጋ ወይም ደግሞ ሊጎዳ ከሚችል ነገር የምንከላከልበት ነገር ነው ሴፍቲ ስንል። ሴፍቲ ካምን ኦልሶ ሪፈር ቱ ኮንትሮል ኦፍ ሪኮግናይዚንግ ሃዛርድስ ኢን ኦርደር ቱ አቺቭ አን አክሰፕተብል ሌቭል ኦፍ ሪስክ። ሪስክን ለመቀነስ የምንከውነው የአደጋ መቆጣጠሪያ ወይም ሃዛርድን ኮንትሮል የምናደርግበት መንገድ ሴፍቲ ይባላል። እንግዲህ ላቦራቶሪ ስንሰራ ልንከተላቸው የሚገቡ the most important safety rules የሚባሉት የሚከተሉት ናቸው። the most important safety rules should be followed in laboratory are the following. The most important safety rules one should follow in laboratory rooms are the following. ላቦራቶሪ ውስጥ ስንገባ ልንከተላቸው የሚገቡ መመሪያዎች የሚከተሉት ናቸው። አንደኛ ፎሎ ዘ ኢንስትራክሽን። the first follow the instruction። መመሪያዎችን በትክክል መከተል አለብን። ትእዛዛትን በትክክል መከተል አለብን። it is critical to read and listen the laboratory procedures and be familiar with the steps። የላቦራቶሪ ፕሮሲጀሮችን ማንበብ አለብን፣ ማድመጥ አለብን። እያንዳንዳቸውን ስቴፕ መከተል አለብን። ስቴፑን ተከትለን የሚደባለቁ ነገሮችን፣ ሚክስ የሚደረጉ ነገሮችን ካላደረግን በራሳችን ላይ ከፍተኛ አደጋ ሊፈጥሩ ይችላሉ። ስለዚህ ከመጀመሪያው እስከ መጨረሻው ፍሮም ስታርት ቱ ፊኒሽ እያንዳንዱ ስቴፕ መከተል አለብን። መመሪያዎችን ወይም ፕሮሲጀሮችን ማንበብ እና ማድመጥ ይጠበቅ። ስለዚህ አንደኛው ፎሎ ዘ ኢንስትራክሽን ነው። ሁለተኛው ዘ ሰከንድ ሞስት ኢምፖርታንት ሴፍቲ ሩልስ ኦፍ ላቦራቶሪ knowing the location of safety equipments. knowing the location of safety equipments። እነዚህ የጥንቃቄ ወይም ደግሞ ራሳችንን የምንከላከልባቸው ሴፍቲ ኢኩፕመንትስ የት እንዳሉ ማወቅ አለብን። it is mandatory to have a fire extinguisher and first aid kits። እነዚህ ሴፍቲ ኢኩፕመንትስ ከምንላቸው ውስጥ ለምሳሌ ፋየር ኤክስቲንጉሸር የእሳት ማጥፊያ፣ ፋየር ኤክስቲንጉሸር፣ ፈርስት ኤድ ኪት፣ ኪትስ ሬዲሊ ኢን ደ ላቦራቶሪ። እነዚህ ደግሞ የት እንዳሉ ማወቅ ያስፈልገናል። ሶስተኛው the most important safety rule dressing for the laboratory ነው። dressing for the laboratory ላቦራቶሪ ስንገባ የምንለብሰው ልብስ ከኖርማል አለባበስ ይለያል። it is important to wear protective clothes including laboratory coat, safety goggles, gloves, hearing protection, long pants, long sleeves shirt and leather shoe or boots that fully cover your feet. no sandals ነጠላ ጫማ መልበስ አይቻልም። wear a disposable respiratory mask when you handle chemicals that are toxic። በተለይ ቶክሲክ በጣም ሽታ ያላቸው ኬሚካሎችን መጠቀም ከሆነ ደግሞ ማስክ ማድረግ። the dressing procedure should be based on the nature of the experiment። ስለዚህ ለላቦራቶሪ የሚያስፈልጉ አልባሳትን መልበስ ያስፈልጋል። አራተኛው ሴፍቲ ሩል
ኔቨር ኢት ኦር ድሪንክ ኢን ደ ላብራቶሪ ነው። ኔቨር ኢት ኦር ድሪንክ ኢን ደ ላብራቶሪ፣ ላብራቶሪ ውስጥ መብላት መጠጣት ፈጽሞ ክልክል ነው። ኔቨር ቴስት ኦር ስኒፍ ኬሚካልስ፣ ኬሚካልን በመቅመስ ወይም በማሽተት ማወቅ አይቻልም። ስለዚህ ኔቨር አምስተኛው ኔቨር ቴስት ኦር ስኒፍ ኬሚካልስ፣ ኬሚካሎችን በፍጹም መቅመስ ማሽተት አስፈላጊ ነው። አቮይድ ቴስቲንግ ኦር ስሜሊንግ ኬሚካልስ ኦር ባዮሎጂካል ከልቸርስ፣ ቴስቲንግ ኦር ስሜሊንግ ሳም ኬሚካልስ ካን ቢ ዳንጀረስ ኢቨን ዴድሊ። አንዳንድ ኬሚካሎችን ማሽተት መቅመስ በጣም አደገኛ ነው። ምን እንደሆኑ አናውቃቸውም። ኢቨን ገዳዮች ሊሆኑ ይችላሉ። ዘ ቤስት ዌይ ቱ ኖ ዋት ኢዝ ኢን ደ ኮንቴነር ኢዝ ቱ ቢ ሌብል ኢት ኤንድ ሪድ ቢፎር ኢዝ ሶ ጌት ኢን ደ ሃቢት ኦፍ ሜኪንግ ኤ ሌብል ፎር ግላስዌር ቢፎር አዲንግ ደ ኬሚካል። ስድስተኛው አክት ሪስፖንሲብሊ ኢን ደ ላብራቶሪ፣ ግዴለሽ መሆን አያስፈልግም። አክት ሪስፖንሲብሊ ኢን ደ ላብራቶሪ፣ ጠንቃቃ መሆን አስፈላጊ ነው። ሰባተኛው ክሊን ደ ኤክስፐሪመንት ኤሪያ፣ ክሊኒንግ ደ ኤክስፐሪመንት ኤሪያ፣ ኤክስፐሪመንት የምናደርግበትን ኤሪያ ኢን ደ ላብራቶሪ ኤንድ ስቶሪንግ ደ ዌስት ፕሮፐርሊ ኤንድ ስቶሪንግ ዘ ዌስት ፕሮፐርሊ። እነዚህ ተረፈ ቆሻሻዎችን ወይም ደግሞ የተጠቀምንባቸውን አላስፈላጊ የላቦራቶሪ ውጤቶች በአግባቡ ማስቀመጥ አለብን። ስምንተኛው ሃንድል ኬሚካልስ ፕሮፐርሊ፣ ኬሚካሎችን በየትኛውን ቦታ ማስቀመጥ አስፈላጊ አለ። የራሳቸው ዝግ ሸልፍ፣ ሙቀቱ ቅዝቃዜው የተመጠነ ቦታ ላይ ማስቀመጥ ያስፈልጋል። ሃንድሊንግ ኬሚካልስ ፕሮፐርሊ፣ በተለይ ደግሞ ለላቦራቶሪ ኬሚካልስ ኖሃው የሌላቸው ሰዎች የማይደርሱበት ቦታ፣ ህፃናት የማይደርሱበት ቦታ፣ አሁን መድኃኒት ህፃናት የማይደርሱበት ቦታ አስቀምጡ ይባላል። ምክንያቱም ያገኙትን ምን እንደሆነ ስለማያውቁ ሊወስዱት ይችላሉ፣ ሊቀምሱት ይችላሉ፣ ሊበሉት ሊጠጡት ይችላሉ። ስለዚህ ኬሚካሎችን በአግባቡ መያዝ ስምንተኛው ሴፍቲ ሩል ነው። ዘጠነኛው ነው ዋት ቱ ዱ ዊዝ ላቦራቶሪ አክሲደንትስ፣ አክሲደንት ቢያጋጥም ምን ማድረግ እንዳለብን ማወቅ አለብን። ነው ዋት ቱ ዱ ዊዝ ላቦራቶሪ አክሲደንት ቢያጋጥም ለምሳሌ በኬሚካል መቃጠል፣ ኢቭን ፋየር ቢነሳ፣ ተቀጣጣይ ነገሮችን ሳናቅ ተጠቅመን እሳት ቢነሳ ምን ማድረግ እንዳለብን ማወቅ አለብን። ለምሳሌ እሳት ቢነሳ ምን መጠቀም አለብን? ፋየር ኤክስቲንጉሸር መጠቀም አለብን። ቅድም ምንድን ያልነው በሁለተኛው ሩል ኖው ዘ ሎኬሽንስ ኦፍ ሴፍቲ ኢኩፕመንትስ ብለናል። እነዚህ የሴፍቲ ኢኩፕመንቶችን መገኛ ወይም ደግሞ የሚቀመጡበትን ቦታ ማወቁ ለእንዲህ አይነት አክሲደንት ጊዜ አስፈላጊ ናቸው። ለምሳሌ እሳት ቢነሳ ፋየር ኤክስቲንጉሸር ወይም የእሳት ማጥፊያው የት እንዳለ ካወቅን ኢሚዲየትሊ እሱን ፒክ አድርገን እሳቱ ጉዳት ሳያደርስ ወይም ደግሞ አደጋ ሳያደርስ መቆጣጠር እንችላለን። አስረኛውና የመጨረሻው ሴፍቲ ሩል ኦል ላቦራቶሪ ፐርሰኔል ሹድ ፕሌስ ኢምፋሲስ ኦን ሴፍቲ ኤንድ ኬሚካል ሃይጂን አት ኦል ታይም። ሁሉም የላቦራቶሪ ባለሙያዎች ሹድ ፕሌስ ኢምፋሲስ ኦን ሴፍቲ ኤንድ ኬሚካል ሃይጂን አት ኦል ታይምስ፣ የጥንቃቄዎች ላይና የኬሚካሎች ንጽህና አት ኦል ታይም ትኩረት ማድረግ
አለባቸው። ኔቨር ሊቭ ኮንቴነርስ ኦፍ ኬሚካልስ ኦፕን። የተከፈቱ የኬሚካል እቃዎችን እንዲሁ እንደተከፈቱ መተው የለብንም። ኦል ኮንቴነርስ መስት ሃቭ አፕሮፕሪየት ሌብልስ። አንሌብልድ ኬሚካልስ ሹድ ኔቨር ቢ ዩስድ። አንሌብልድ የኬሚካሉ ምንነት መጠኑ ያልተጠቀሰውን መጠቀም በጣም አስፈላጊ አይደለም። ስለዚህ ሁሉንም ሴፍቲ ሩልስ ኢንፋሲስ ሰጥቶ ትኩረት ሰጥቶ መጠቀም፣ የኬሚካሎችን ሃይጅን አት ኦል ታይም መቆጣጠር፣ የኬሚካል ኮንቴነሮችን ክፍት አለመተው። እንግዲህ ዚስ አር ሳም ኦፍ ዘ ሴፍቲ ሩልስ ዛት ዊ ሽድ ፎሎው ኢን ደ ላብራቶሪ ሩምስ። ላብራቶሪ ሩም ውስጥ ልንከተላቸው የሚገቡ የጥንቃቄ መመሪያዎች ወይም ሴፍቲ ሩልስ እነዚህ ናቸው። ኢት ኢዝ ኦል አባውት ዩኒት 1። ዩኒት 1 በዚህ እንጨርሳለን። በቀጣይ በምዕራፍ 2 እስከምንገናኝ ደህና ሁኑ ተማሪዎች።